ሰላም ውድና የተከበራችሁ የአርሴናል ፍሌር ተከታዮቻችን በዛሬ ስፖርታዊ መረጃችን ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ የአልቫሬዝ ዝውውር ጉዳይን በተመለከተ ሰፋ ያለ መረጃዎችን እንመለከታለን። ከዛ በተጨማሪ ከኬናን ይልዲዝ ዝውውር ጉዳይ ጋር በተገናኘስ ምን አዲስ መረጃ አለ የሚለውን ነገር በጥቂቱም ቢሆን በዛሬ ስፖርታዊ መረጃዎች ላይ አጋራችኋለሁ። ቪዲዮውን ላይክ እያደረጋችሁ እንዲጀምሩልኝ በአክብሮት እየጠየቅኩ ወደ መረጃዎች አልፋለሁ። ቀደም ሲል በግዜ ላይ እንደጠቀስኩላችሁ ከአርሴናል የተጫዋች ዝውውር ጉዳይ ጋር በተገናኘ ሶስት ተጫዋቾችን መጥቀስ ፈልጋለሁ። ኬናን ይልዲዝ፣ አልቫሬዝ ይካተቱበታል። ከዛ በተጨማሪ በክረምት የዝውውር መስኮት አርሴናል የኤዝሪ ኮንሳን ሁኔታ እየተከታተለ ይገኛል። እሱንም ዝውውር መረጃ በተመለከተ ከተለያዩ ምንጮች ዛሬ ምን ተዘግቧል የሚሉትን ነገሮች እንመለከታለን። በትላንትናው ዕለትስ ምን መረጃ ነበር የሚለውን ነገር እንመለከታለን። በትላንትናው ለሁለት ከፋፍዬ ነበር መረጃዎች ሳደርሳችሁ የነበረው። አንደኛው ምንድን ነበረ? አርሴናል በክረምት የዝውውር መስኮት ብሩኖ ጉማሬዥን ካስፈረመው ወዲያ ቀጥተኛ የሆነ ታርጌቱ ቪኒሲየስ ጁኒየር ነበረ። ቪኒሲየስ ጁኒየር እንዳጋጣሚ ሆኖ ኮንትራቱ በሪያል ማድሪድ ፈርሟል እና አርሴናል አሁን ምን ላይ ፎከስ አድርጎ እንቅስቃሴ ያደርጋል የሚለውን ነገር በተመለከተ በዛሬ ስፖርታዊ መረጃችን ላይ ከተለያዩ ስፖርታዊ መረጃዎች ካገኘኋቸው ላይ ዘግብላቸው ሪያን ቴይለር ይዞት በወጣው መረጃ መሰረት አርሴናል ይልዲዝ ጥያቄ ለማቅረብ እየተዘጋጀ ነው የሚል መረጃዎች ወጥቷል። አሁን አንድ ነገር መናገር ፈልጋለሁ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተገናኘ አርሴናሎች በክንፍ መስመር ላይ ይህንን በተለይ በአልቫሬዝ እና በይልዲዝ ጉዳይ ላይ በደንብ ጠንከር ያለ ፍላጎት እንዳላቸው ተደጋጋሚ መረጃዎች እየወጡ ይገኛሉ። ነገር ግን ይህ ነገር ማይሳካ ከሆነ አርሴናል የክንፍ መስመሩን በዞሊስ ቢቀጥል ምን ያህል እርግጠኛ ትሆናላችሁ? ለፕሪሚየር ሊጉ ተፎካካሪ ይሆናል ብላችሁ አርሴናልን ታስባላችሁ? ይህንን ኮሜንት ቦክስ ላይ በዞሊስ ብንቀጥል አርሴናል በዞሊስና በማርቲኔሊ ቢቀጥል ፕሪሚየር ሊጉን በደንብ ሰርቫይቭ አድርጎ ይቆያል የሚለውን ነገር ታስቀምጣላችሁ፣ ወይም ደግሞ ተጫዋች ማስፈረም አለበት የሚለውን ነገር ኮሜንት ቦክስ ላይ እንድታስቀምጡልኝ ለሁላችሁም እየጠየቅኩ አሁን ሁለት አይነት አይዲያዎች ሊኖሩ ይችላሉ ከተጫዋች ዝውውር ጉዳይ ጋር በተያያዘ። አርሴናሎች የአልቫሬዝ ዝውውር የማይሳካላቸው ከሆነ አዲስ ተጫዋች ሌላ ያስፈርማሉ ተብሎ አይጠበቅም። በክንፍ መስመር ላይም በ9 ቁጥር ላይም ማለት ነው። ታርጌታቸው አሁን ቀጥተኛ የአልቫሬዝና የይልዲዝ ጉዳይ ነው። ይልዲዝን በተደጋጋሚ ጊዜ ለጁቬንቱስ አርሴናል ለማስፈረም ጠንከር ያለ ፍላጎት ይዞ እንደወጣ በትላንትናው ዕለትም ቱቱ ጁቬ ይዞት የወጣው መረጃ ይነግራል። ነገር ግን በተደጋጋሚ ጊዜ የጁቬንቱስ ምላሽ ተጫዋቹ እንደማይሸጥና በክለቡ እንደሚቆይ ነው ተደጋጋሚ ጊዜ ሲናገሩ የነበሩት እና ከዚህ ጋር በተያያዘ ታዲያ አርሴናሎች ምን አይነት ውሳኔ ቢወስኑ ነው ተጫዋቹን ለማስፈረም ሚሳካላቸው የሚለውን ነገር ስንመለከት ጠቀም ያለ ገንዘብ ለተጫዋቹ አርሴናል ለማስፈረም እንደሚፈልግ ከወደ ጣሊያን የሚወጡት መረጃዎች ይጠቁሙናል። አርሴናል አሁን በተደጋጋሚ ጊዜ ወደ ጁቬንቱስ ቤት እየሄደ ተጫዋቹን ለማስፈረም ፍላጎት እንዳሳየ እየተመለከተን እንገኛለን። ይህ ማይሳካ ከሆነ ግን የአልቫሬዝ ዝውውር ላይ አርሴናል በቀሩት ጥቂት ቀናቶች ውስጥ እንደሚሳተፍ ይጠበቃል። ነገር ግን ያ የማይሆን ከሆነ አርሴናል አዲስ ተጫዋች ያስፈርማል ብዬ በእኔ በበኩሌ አልጠብቅም። ተከላካይ መስመር ላይ ሳሊባ አለመኖሩን ተከትሎ አርሴናል የተለያዩ አማራጮችን እየተመለከተ ይገኛል። እስካሁን ድረስ ባለኝ መረጃ መሰረት አርሴናል ከኤዝሪ ኮንሳ ጋር ቀጥተኛ የሆነ ንግግር እያደረጉ መሆናቸውን የሚያመላክት መረጃዎች እየወጡ ይገኛሉ። ከዛ በዘለለ አርሴናሎች በተከላካይ መስመር ላይ የሚፈልጉትን ተጫዋች የተመለከተ መረጃ አልተመለከትኩም። ጠቅላላ ሳደርግላችሁ ከአርሴናል ተጫዋች ዝውውር ጉዳይ ጋር በተያያዘ አርሴናሎች በክረምት የዝውውር መስኮት የተከላካይ መስመራቸው በደንብ እንደተጋለጠ በፕሪሲዝን ማይክል አርቴታ የተመለከተው ይመስለኛል። እሱም ቦታ በምን አይነት መንገድ ይሸፈናል የሚለውን ነገር እንመለከታለን። ኤዝሪ ኮንሳ እስከ 60 ሚሊዮን ፓውንድ ድረስ አስቶን ቪላዎች መፈለጋቸው የተጫዋቹ ዝውውር አዳጋች ያደርግበታል። ነገር ግን ከእድሜው አንጻር ስንመለከተው አርሴናል 60 ሚሊዮን ፓውንድ ያወጣል ተብሎ አይጠበቅም። ተጫዋቹ ወደ 29 ገደማ ላይ ተጠግቷል እና ለዚህ 29 ዓመት ለሞላው ወደ 29 ዓመት ለሚጠጋ ተጫዋች አርሴናል እስከ 60 ሚሊዮን ፓውንድ ያወጣል ብዬም አልገምትም። የተለያዩ አማራጮችን ሊመለከት የሚችልበት እድል አለ። እስካሁን ግን በገበያው ላይ ጥሩ የተባለ ለአርሴናል ሴንተር ባክ ላይ ይመጥናል የሚባል ተጫዋች እስካሁን ድረስ አላገኙም አልተመለከቱም እና ከዚህ ጋር የተያዘ መረጃ ነው። ከሁሊያን አልቫሬዝ ዝውውር ጉዳይ ጋር በተገናኘ አሁን ግልጽ የሆነ እንደሆነ መጥቷል። በደጋፊው ዘንድ በጣም ከፍተኛ ትችት እንደሚነሳበት ይጠበቃል። ምክንያቱም ተጫዋቹ ከክለቡ ለቃለሁ የሚል ነገር አሳውቋል። ለአሰልጣኙም ከክለቡ ልቀቁኝ የሚል ነገር ተናግሯል። አርሴናል
ወይም አትሌቲኮ ማድሪድ ጠንከር ያለ ጥያቄ ይዞ ከመጡ ከተጫዋቹ ፍቃድ ከተሰጠ ለመስማት ፈቃደኞች እንደሆነ አትሌቲኮ ማድሪድ ተጫዋቹ ለመልቀቅ አሁን ላይ ሙሉ ፍላጎት እንዳላቸው የክፍያውን ሁኔታ አርሰናል ለመክፈል ገፍቶ የሚመጣ ከሆነ አትሌቲኮ ማድሪድ በምንም አይነት መንገድ ለተጫዋቹ ዝውውር እንቅፋት እንደማይሆኑ እየተነገረ ይገኛል። እስካሁን ድረስ አርሰናል በተጫዋቹ ዝውውር ላይ ገፍቶ እንዳልሄደ ግን የሚያመላክት መረጃዎች ወጥቷል። ከአርሰናል ቤት የሚወጡ ተጫዋቾች ውስጥ ሪስ ኔልሰን ይገኛል። እሱም በተመለከተ ጥቂት የተባለ መረጃ ላገረ ዘ አትሌቲክስ ይዞት በወጣው መረጃ መሰረት ዌስትሃም ሪስ ኔልሰንን ከአርሰናል በአንድ አመት የውሰት ውል ለማስፈረም የሚያደርገው ንግግር የላቀ ደረጃ ላይ መድረሱ ተዘግቧል። ተጫዋቹ ለዝውውሩ ፈቃደኛ ነው። አርሰናል ተጫዋቹ በኮንትራት ላይ የቀረውን አንድ አመት እድሜ ስለሆነ በቋሚነት መሸጥ ቢፈልጉም ንግግሮቹ ግን ከዌስትሃም ጋር የላቀ ደረጃ ላይ መድረሱን የሚያመላክት መረጃዎች እየወጡ ይገኛሉ። ከዛም በተጨማሪ ማርቲኔሊ አሁን ላይ ከክለቡ የሚለቅበት እድል እንዳለ በጣም እየተዘገበ ይገኛል። ነገር ግን እንደ ቤን ጃኮብ ዘገባ ከሆነ አርሰናል ይህንን ተጫዋች የሚሸጡት አንድና አንድ በሱ ቦታ ላይ ተተኪ ሲያገኙ ብቻ ነው ሲል ጠቅሷል። ጋላታሳራይ በተደጋጋሚ ጊዜ ተጫዋቹን ለማስፈረም በጠረጴዛ በኩል ከአርሰናል ጋር ንግግር ሲያደርጉ ተሰምቷል። ሌላኛው ለቼልሲ ቅርብ የሆነው ሲሜን ፊሊፕስ ይዞት በወጣው መረጃ መሰረት አርሰናል ለፔድሮ ኔቶ ወኪሎች ተጫዋቹ ላይ ፍላጎት እንዳላቸው አሳውቋል። ቼልሲ ከተጫዋቹ ዝውውር እስከ 70 ሚሊዮን ፓውንድ ድረስ ይፈልጋሉ። አርሰናል ይህን ተጫዋች ያስፈርማሉ ላይ የምንመለከተው ጉዳይ ነው። ፔድሮ ኔቶ እንግዲህ በቀይ መስመር ላይ የሚጫወት ተጫዋች ነው። ሌፍት ዊንግ ፍሮንት ላይ ሲጫወት አልተመለከተውም እና ከዚህ ጋር በተያያዘ አርሰናል ለተጫዋቹ ፍላጎት እንዳላቸው የሚያመላክት መረጃዎች እየወጡ ይገኛሉ። ከዚህ በተጨማሪ አርሰናል በዚህ ክረምት አዲስ የመሀል መስመር ተከላካይ ለማስፈረም እየሰራ መሆኑን ኒኮላስ ሺራም ይዞት የወጣው መረጃ ይጠቁመናል። የዊሊያም ሳሊባ ለረጅም ጊዜ ከሜዳ አለመገኘቱን ተከትሎ አርሰናል በተከላካይ መስመሩ ላይ አንድ ተጫዋች እንደሚያስፈልገው ቀደም ብዬም ነግሬያችሁ ነበር። ቀጥተኛ ኮንታክት ያደረገው ዊሊያም ሳሊባ እንደሆነ ይታወቃል። እስካሁን ድረስ ግን ኤዝሪ ኮንሳ እንደሆነ ይታወቃል። የዊሊያም ሳሊባ ተተኪ እንደሆነለት አርሰናል አሁን መሀል መስመር ላይ አንድ ተጫዋች የዝውውር መስኮቱ ሳይዘጋ እንደሚያስፈርም ይጠበቃል። ከዝውውር ጉዳይ ጋር በተገናኘ ግን ሁለት ነገሮች ቅድም ጠቅሼላችኋለሁ። አርሰናል የይልዲዝ ወይም የአልቫሬዝ ዝውውር ማይሳካለት ከሆነ አማራጩን እስካሁን ባሉኝ መረጃዎች መሰረት የተጫዋች ዝውውር ላይ ይሳተፋል ብዬ አልጠብቅም። ነገር ግን የሚቀጥለውን አማራጭ የምንመለከተው ይሆናል። የዛሬ ስፖርታዊ መረጃ ይመስላል። በሌላ ቪዲዮ እስክንገናኝ መልካም ጊዜ ተመኘው። ቻው።